ኤክሲ ስናይፐር እንዴት ስካም እንደሚያደርግ እንዴት ምን አይነት ብሮከር ተጠቅሞ ስካም እንደሚያደርግ ሁሉን ነገር ይዤላችሁ መጥቻለሁ። ይሄ ፓርት 1 ነው፣ የመጀመሪያው ቪዲዮ ነው። ቀጣይ ገና በጣም ብዙ የተጨበረበሩ ልጆች እየላካችሁልኝ ያላችሁ ይችላላችሁ። እነሱን ማስረጃዎች ይዤ እቀርባለሁ። ለአሁን ግን ምን አይነት ብሮከር ይተከመ ስካም እንደሚያደርግ እንዴት ምን አይነት ትሬድ እየወሰደን ያስገባን እንደሚያስበናን ሁሉን ነገር ይዤላችሁ መጥቻለሁ። በደንብ ተከታተሉ። ይሄ እንደምታዩት የኤክሲ ስናይፐር ቴሌግራም ነው። ከዛ 1% ክለብ የሚል ቻናል ክሬት አድርጎ በ1% ክለብ ለመግባት ቪሴስ ስትልኩለት ሴፍ ብሮከር የሆነ ስካም ብሮከር የሆነ ሊንክ ይልክላችኋል። እሱ ትሬድ አያደርግበትም በዛ ብሮከር። ሰው ግን ሬጂስተር እንዲያደርግበት እሱን ብሮከር ሪከመንድ ያደርጋል። ስለዚህ ላሳያችሁ። ብሮከሩ ኤክሰለንስ ብሮከር ይባላል። ይሄው እንደምታዩት ነው። እዚህ ጋር 1% ክለብ የሚለው ላኩለት። ከዛ ይሄንን ብሮከር ላከልኝ። ይሄ ብሮከር ማለት ፌክ ብሮከር ነው። ቻት ጂፒቲን ጠይቄዋለሁ። ትረስ ፓይለት ላይ ሪቪዎችን አይቼዋለሁ። ስካም የሆነ ብሮከር ራውንድ 1 ራውንድ 2 እያለ ባክ ቱ ባክ ሉዝ ነው ያደረገው። 3 ትሬድ አስገባን፣ 3ቱንም ሉዝ ነው ያደረገው። ስቶፕ ሎስ ነው ያስነካ። እሱን የሚገባቸውን ትሬድስ እንደዚህ እየተወረወረ ቦልድ እየወረደ ባይ ብሎ አስገባል። ከዛ ስቶፕ ሎስ ነካ። ድጋሚ ያስገባን ቦታ ላይ ድጋሚ ባይ ራውንድ 2። ከዛ ደግሞ ሴል ምን አይነት ትሬደር ነው ይሄ? እስቲ እናንተ ለራሱ ይዩትና ለቅላችኋለሁ በሚቀጥለው ቪዲዮ የገባውን ትሬዶች ራውንድ 1 ራውንድ 2 እያለ የስቶፕ ሎስ ያስተጣናል ለቅላችኋለሁ። እሱ የሚያገኘው እኛ ሉስ ስናደርግ እሱ የሚያገኘው ኮሚሽን እሱን በማሰብ ቀጥታ ባክ ቱ ባክ 3 ትሬድ ሉዝ እንዴት ነው ስካም የሚያደርገው የሚለውን በዚህ መረዳት ትችላላችሁ። እሱ ትሬድ አያደርግበትም። በዚህ ብሮከር ሬጂስተር አድርጉ ባለም ብሮከር ትሬድ አያደርግበትም። ለምን? ምን አይነት ብሮከር እንደሆነ ራሱ ያውቀዋል። ስለዚህ ዊዝድሮዋል የሚከለክል ብሮከር ነው። ሲጀመር የተመሰረተው 2024 ላይ ነው። እዚህ ጋር እንደምታዩት ትረስ ፓይለት ላይ ላሳያችሁ ሪቪውን ሰው የሚለውን እዚህ ጋር ፌክ ብሮከር ብሏል። በቃ ቢ ካርፉል አዘርዋይዝ ዩ ጋና ሉዝ ዩር ማኒ። ፌክ ብሮከር ነው የሚጠቀመው። እዚህ ጋር ኤክሰለንስ ቶታል ስካም they still profit with some made up arbitrary excuse ይላል። እንደምታዩት ነው። ምንም አይነት ዊዝድሮዋል የለም። ምንም አይነት እኔ ብቻ አይደለሁም ጓደኞቼ አሉ የተጭበረበሩ እንደዚህ አይነት እኔ ብቻ አይደለሁም ጓደኞቼ አሉ የተጭበረበሩ እንደዚህ ነው። ፕሮፊት ሰርተው ዊዝድሮዋል የከለከሏቸው። በዛ ላይ ደግሞ እንድትሰራ አይደለም የሚያስገባክ ትሬድ ወዲያው 50 ፒፕስ ለራሱ ካሰራን ወዲያው ደግሞ ያስገባንና የሰራነውን ያሳጣናል። እዚህ ጋር እንደምታዩት ነው ብሮከሩ ቢ ካርፉል ሪፊውዚንግ ዊዝድሮዋል። እዚህ ጋር ዊዝድሮ እየተከለከለ ነው ሰው እንደምታዩት ነው። በጣም ተጠንቀቁ። ኤክሲ ስናይፐር አይኑን በሰው አጥቦ ህዝቡን ያጨለበ የመጣ ሰው ነው። እዚህ ጋር አካውንትን እንኳን መዝጋት ብፈልግ ምክንያት ምንድን ነው ይለዋል። አካውንት ለመዝጋት መዝጋት ከፈለክ መዝጋት ነው በቃ። እንደምታዩት ነው። ገና ስለ ኤክሲ ስናይፐር እንዴት በብሮከር ስካም እንደሚያደርግ ገና በጣም ብዙ ማስረጃዎች ጠይቄያችሁ የላካችሁልኝ ያላችሁ አለ። ሌሎችም ደግሞ መላክ የምትፈልጉ ካላችሁ በዚሁ ቲክቶክ አካውንት ላይ ላኩልኝ። በጣም ብዙ ማስረጃ አለኝ። በዚህ ብሮከር ሰው ገብቶ የተጭበረበረው ዊዝድሮዋል እንደተከለከለ ብሮከሩ ፌክ እንደሆነ እንደምታዩት ነው። እዚህ ጋር እንደምታዩት ነው ሪቪው። ይሄንን ብሮከር ለማስተዋወቅ ዩቲዩበር ጃኒ እጁ አለበት። እሱ ለራሱ በህግ እንጠይቀዋለን። ሆን ብሎ ግን ከኢትዮጵያ ጀምሮ ዱባይ ወስዱት እዛ ድረስ ያስተዋወቀ የነበረው ቶታል ስካመር ምንድነው? ይሄ መጀመሪያ ያመጣውን ፍሪ መኒ ምናምን የሚባለውን ክለብ ጆይን ለማድረግ ጥረት አድርጌ ነበር። ይሄውና እንደምታዩት። ከዛ እዛ ዋናው ቻናሉ ላይ ምንድነው የሚለው ላይክ ሁሉም ኤቭሪባዲ ምንም ያለ ምንም ሪኳየርመንት ፍሪ መኒ የሚባለውን ክለብ መግባት እንደሚችል ነው
አይደለ? እዚህ ደግሞ ከውስጥ ፍሪ መኒ ክለብ ለመግባት ፈልጌ ቴክስት ሳረግለት ምንድነው የሚለው አይዲ መቀየር እንዳለብኝ ኤቭሪቲንግ ወደ እሱ መቀየር እንዳለብኝና ሚኒመም ዲፖዚት 150 ማድረግ እንዳለብኝ ነው የሚለው። እሱን ሳልገባ ቀረ ማለት ነው፣ አይቢ ቼንጅ ማድረግ ስላልፈለግኩኝ። ከዛ በኋላ ምን አደረገ? ሌላም አመጣ። በሱ 2 ሳምንት ሸቀለና ሌላ አመጣ። ምን የሚባል 1% የሚባል አመጣ። ከዛ እሱ ለመግባት የወሰፍ ብዬ ላኩለት። ከዛ በኋላ ምንድነው ጭራሽ ሌላ ማላቀውን ኤክሰለንስ የሚባል ስሙንም ሰምቼ ማላቀውን ብሮከር መጣና የወሮሎች አሉት እዚህ ጋር ምናምን ገብቷላ። ከዛ በኋላ ቼክ ለማድረግ ብዬ ብሮከሩ እንደሚሰራና እንደማይሰራ ለማወቅ ብዬ ፈርስት $10 ዲፖዚት አደረግኩኝ። እሱን ማሳያለሁ በሌላ እንትን ገብቷላ፣ አሳያችኋለሁ። ይኸውና 300 ምናምን ሚኒመም ዲፖዚት ማድረግ እንዳለብኝ፣ ጭራሽ ደግሞ ትራንዛክሽን ፊ እስከ $5 ነው የሚቆርጠው ይሄኛው ማለት ነው። ኦኬ ይኸው እዚህ ጋር እንደምታዩት ደግሞ ምንድነው ዲፖዚት አድርጌ ዲፖዚት ከልክለውኝ ምንድነው ዊዝድሮው ማድረግ ከልክለውኝ፣ ይኸው እዚህ ጋር ቀጥታ ይሄ ምንድነው ማጂድ ምናምን አር የሚባለው ሰውዬ የኤክሰለንስ ብሮከር ዋና እንትን ነው ሰውዬ ነው። ገብቶሻል አይደለ? ዋና ሰውዬ ነው፣ ኦነሩ ነው። ከዛ ምን አደረኩት? ይኸው ኢሜል አደረኩለት ሰውዬው ዲስ ብሮከር ኢዝ ስካም። በቃ ከዚህ ቀጥሎ ማንም ይሄኛውን ብሮከር አፍሪካ ውስጥ ወይም ኢትዮጵያ ውስጥ ይሄንን ብሮከር እንዳይጠቀም በዲስኮርድ እና በትዊተር መረጃችሁን አጋልጣለሁ። በጣም ትልቅ የሆነ ቢግ ኮሚኒቲ አለን ብዬ ዲፖዚት ያደረኩትን የከለከለኝን ኤቭሪቲንግ ልኬለት እንትን አልኩኝ ማለት ነው። ገብቷችኋል? ከዛ በኋላ በጣም በብዙ ስልክ ደውሉልኝ፣ ሁሉም የብሮከሩ ኃላፊዎች ማንም ሳይቀር ብዙዎች ከ5 ሰዎች በላይ ከአሜሪካ በተለያየ ስልክ ደውሉልኝ ማለት ነው። ቁጥራቸውም አሳያችኋለሁ እዚህ ጋር አሁን ወጥቼ ከዚህ ጋር ኦኬ። ይኸው እዚህ ጋር እንደምታዩት ደግሞ ምንድነው ዲፖዚት አድርጌ ዲፖዚት ከልክለውኝ ምንድነው ዊዝድሮው ማድረግ ከልክለውኝ፣ ይኸው እዚህ ጋር ቀጥታ ይሄ ምንድነው ማጂድ ምናምን አር የሚባለው ሰውዬ የኤክሰለንስ ብሮከር ዋና እንትን ነው ሰውዬ ነው። ገብቶሻል አይደለ? ዋና ሰውዬ ነው፣ ኦነሩ ነው። ከዛ ምን አደረኩት? ይኸው ኢሜል አደረኩለት ሰውዬው ዲስ ብሮከር ኢዝ ስካም። በቃ ከዚህ ቀጥሎ ማንም ይሄኛውን ብሮከር አፍሪካ ውስጥ ወይም ኢትዮጵያ ውስጥ ይሄንን ብሮከር እንዳይጠቀም በዲስኮርድ እና በትዊተር መረጃችሁን አጋልጣለሁ። በጣም ትልቅ የሆነ ቢግ ኮሚኒቲ አለን ብዬ ዲፖዚት ያደረኩትን የከለከለኝን ኤቭሪቲንግ ልኬለት እንትን አልኩኝ ማለት ነው። ገብቷችኋል? ከዛ በኋላ በጣም በብዙ ስልክ ደውሉልኝ፣ ሁሉም የብሮከሩ ኃላፊዎች ማንም ሳይቀር ብዙዎች ከ5 ሰዎች በላይ ከአሜሪካ በተለያየ ስልክ ደውሉልኝ ማለት ነው። ቁጥራቸውም አሳያችኋለሁ እዚህ ጋር አሁን ወጥቼ ከዚህ ጋር ይሄውና እንግዲህ ዲፖዚት ያደረኩትን ዊዝድሮ ማድረግ ከልክለውኝ 4 ቀን ሙሉ ጠብቄ ይሄ ፕሩፍ የላኩላቸው ነው። ይሄውና ዲፖዚት ያደረኩትን ለምንድን ነው ማሰጡኝ? ምን አስባችሁ ነው? ዊዝድሮ ማድረግ አልችልም እንዲህ ብዬ ይሄውና ይሄው ከባይናንስ ነው ቀጥታ እንደምታዩት እዚህ ጋር ላኩላቸው ማለት ነው። ለዚህ ለእንትኑ ሰውዬ ለባለቤቱ ማለት ነው፣ ለብሮከሩ ባለቤት። ኦኬ እንግዲህ ይሄው እዚህ ጋር እንደምታዩት ይሄ የአሜሪካ ስልክ ነው። 2 ጊዜ ደወለልኝ። ይኸውና እዚህ ጋር የምታዩት ማለት ነው +1 ብሎ የሚጀምረው የዩኤስኤ ቁጥር ነው። በዚህ ቁጥር 2 ደውለ ማለት ነው ሰውየው። ከዛ በፊትም ብዙ ጊዜ ነው ደውለና በጣም ጨቀጨቀኝ ማለት ነው። በቃ የፈለከውን አደርግልሃለሁ፣ ዲፖዚት ያረከውን 10% 10 ከሆነ ወደ $1000 እናደርግልሃለን። አንተ ቡት ካምፕ ነገር የምታዘጋጅ ከሆነ ኮሚኒቲዎች ተማሪዎች ምናምን ካሉ እነሱን ቻሌንጅ አዘጋጅተህ ወደኛ ብሮከር የምታስገባ ከሆነ አሪፍ ኮሚሽን እንሰጥሃለን ምናምን ነገር አለኝ ማለት ነው። በጣም ደውሎ ረጅም ሰዓት አውራኝ። ከዛ በኋላ ምንድነው ኤክሲ ስናይፐር ደግሞ የነሱ ባልደረባ እንደሆነ ጠየቁት ሰውየውን። አዎ የኛ ባልደረባ ነው። ኦኬ ነው አይደለ? እሺ እነዛ ከሆነ እናንተንም አንተንም እሱንም እሰራላችኋለሁ፣ እንታያለን፣ ችግር የለውም አልኩት። ከዛ ምን አደረገ መሰላችሁ? ሰውየው ለኤክሲ ስናይፐር የኔን ኢሜል ላከ። ይሄ ሰውዬ አንተ ክላይንት ነው ምናምን ነገር ብሎ ማለት ነው። ከዛ በኋላ ምን አደረገ ኤክሲ ስናይፐር? ይሄ ሰውየው ሲነግረው ወደ እኔ ቴሌግራም ላይ ኢንቦክስ ጻፈልኝ። ላሳያችሁ። ይኸውና እንደምታዩት ኤክሲ ስናይፐር ይሄ ራሱ ነው ጻፈልኝ። ይኸውና እዚህ ጋር የምታዩት ወደዚህኛው ይኸው እየለመነኝ ነው። እዚህ ጋር ወደ ኤክሰለንስ ብሮከር ዲፖዚት አድርግ ስንት $? $305 እያለኝ ነው። ገብቶሻል? ከዛ በኋላ እኔ ምን አልኩት? አይ ካንት ዲፖዚት ቱ አደር ብሮከርስ ኤክሴፕት ኤክሰለንስ ኦልሬዲ አይ ቼንጅድ አይቢ ኤንድ አይ ዲፖዚት ምናምን በቃ ነገርኩት። ፍሪ መኒ መግባት እንደምፈልግና ይሄ ወደ ሌላ ብሮከር መግባት እንደማልፈልግ። ከዛ በኋላ ይኸውና ያኛው ሰውዬ ነግሮት ያንን ወሬ እዚህ ጋር ሜት መጥቶ ነው ያወራ ያለው የጻፈልኝ ያለው ማለት ነውና ይሄ ነው ጋይስ። በዚህ መልኩ ነው የሚያጭበረብሩን። በዚህ መልኩ ነው እነሱ ትሬድ አደረጉ የሚወልጅባቸው ነገር የለም። በእኛ እየከፈሉ ነው። እዚህ ጋር ድሃው አዳሜ በስንት መከራ ያመጣውን ገንዘብ እሱ ቁጭ ብሎ ማጋይዝ ኢዝ ክሬዚ ያለ ምናምን ይነፋል ማለት ነው።